ተመልካቾቻችን በዛሬው የኢትዮ ቢዝነስ ቆይታችን በዝርዝር ወደምንመለከታቸው ጉዳዮች እንለፍ። አዋሽ ባንክ የፋሲካ በዓልን ምክንያት በማድረግ ለተቸገሩ ወገኖች ድጋፍ ማድረጉን ገለጸ። ባንኩ ታላላቅ ህዝባዊና ሃይማኖታዊ በዓላትን ምክንያት በማድረግ በዝቅተኛ ገቢ ለሚተዳደሩ ወገኖች ዘርፈ ብዙ ድጋፎችን እያደረገ እንደሚገኝ ማስታውቋል። በዚህም የ2017 የፋሲካ በዓልን ምክንያት በማድረግ አዲስ አበባን ጨምሮ በመላ ሀገሪቱ ከ100 በላይ በሚሆኑ የድጋፍ መስጫ ጣቢያዎች ከ10 ሺህ በላይ ለሚሆኑና ድጋፍ ለሚሹ ወገኖች ከ63 ሚሊዮን ብር በላይ ወጪ በማድረግ ለበዓሉ የአይነትና የገንዘብ ድጋፍ ማድረጉን ገልጿል። እንግዲህ አዋሽ ባንክ ለባለፉት 30 ዓመታት የፋይናንሻል አገልግሎት ለህብረተሰቡ ሲያቀርብ ቆየ ነው። ከዚህ ጎን ለጎን ማህበራዊ ተሳትፎነቱን ለማሳደግ ለህብረተሰቡ ድጋፍ ለሚሹ አካላት ድጋፍ የሚያደርግ መሆኑ ይታወቃል። ይሄ የፋሲካ በዓልን ምክንያት በማድረግ ድጋፍ ለሚያሹ የህብረተሰቡ ክፍሎች የሚደረግ እገዛ ነው። ለዚህ የበዓል የሚሆን እንግዲህ የ25 ኪሎ ግራም ዱቄት፣ የ5 ሊትር ዘይት እንደዚሁም በጥሬ ገንዘብ ደግሞ ለበዓል መዋያ የሚሆን 2000 ብር ለእያንዳንዳቸው በነፍስ ወከፍ እየሰጠን ነው የምንገኘው። ሁላችሁም እንደምታውቁት አዋሽ ባንክ ማህበራዊ ኃላፊነቱን በመወጣት ሂደት ከፍተኛ ስራ እየሰራ ይገኛል። ዛሬ ላይ ደግሞ እንግዲህ እያከበርን ያለነው ከባለፈው ሳምንት ጀምሮ በሰሜን፣ በደቡብ፣ በምዕራብና በምስራቅ ኢትዮጵያ በአጠቃላይ በአራቱም አቅጣጫዎች ለ10 ሺህ የሚሆኑ ወገኖቻችን በአይነትና በገንዘብ ለ10 ሺህ ማለት ነው በአጠቃላይ ከ63 ሚሊዮን ብር በላይ ወጪ በማድረግ ወገኖቻችንን መልካም በዓል እንዲሆንላቸው አዋሽ አለ በሚል እንግዲህ እየደገፍን እየረዳን እንገኛለን። በዓሉን ምክንያት በማድረግ አዋሽ ባንክ ይህንን ድጋፍ ባደረገበት ወቅት ተገኝተው ንግግር ያደረጉት የክርስትና እምነት የሃይማኖት አባቶች የተቸገሩትን መደገፍ ፈጣሪ የሚወደው ተግባር መሆኑንም አንስተዋል። ባንኩ ባደረገው ድጋፍ ለዘመዶቻችን ለቤተሰቦቻችን ድጋፍ ለማድረግ እየተከናወነ ያለ ፕሮግራም ነው። ሌሎችም ኢትዮጵያውያን በዓሉን የምታከብሩ ሁላችሁም አቅማችሁ በፈቀደ መጠን በቅርብ ያሉትን ቤተሰቦቻችሁን በኢኮኖሚ የደከሙትን ትናንት አገርን ያጸኑ አገርን የጠበቁ ቤተ ክርስቲያንን ጠብቀው የቆዩ አሁን ግን በተለያየ ምክንያት አቅም የጎደላቸው ቤተሰቦቻችን እንድትረዱ አደራ እያልን መልእክታችን እናስተላልፋለን። ዛሬ አዋሽ ባንኮች ነግራችኋለሁ፣ ነፃ ስጦታ አይደለም የሰጣችሁት፣ አበደራችሁ። የእግዚአብሔር ቃል ምንድነው የሚለው? ለድሆች የረዳ የሰጠ ለእግዚአብሔር አበደረ፣ እርሱም ቸርነቱና በጎነቱን ያረግለታል ይላል እግዚአብሔር ቃል። በትርፍ ነው የምታገኙት አዋሾች። ስለዚህ ነፃ ስጦታ አይደለም የሰጣችሁት። ዛሬ ለነዚህ ያደረጋችሁትን በእጥፍ አድርጎ ሊከፍል ያለ አምላክ አለ። ከሱ ነው ትርፍ የምታገኙት። በተለይ በድህነት ውስጥ ያሉ በቤተ ክርስቲያን ስር ያሉ ድሆችን ለመርዳት ማሰባችሁ እግዚአብሔር አብዝቶ ይባርካችሁ። በእውነት እግዚአብሔር እናመሰግናለን ስለናንተ። አጠቃላይ ይሄ ስራ የወንጌሉ ስራ ነው። አጠቃላይ ይሄ የእግዚአብሔር ቃል ነው። እግዚአብሔር ከሚሰጡትም ጋር አብሮ ይሰጣል፣ ከናንተ ከምትቀበሉትም ጋር ደግሞ አብሮ ይቀበልና የእግዚአብሔር ድንቅ ተአምርና ድንቅ ስራ በእንደዚህ አይነት መልኩ ይገለጻል። ሌሎቹም የገንዘብ ተቋማት ከዚህ ተምረው ነዳያንን የሚያስቡበት አጋጣሚ ቢፈጠር መልካም ነው። ስለዚህ አዋሽ ባንክም በዚሁ ለቀጣይ ተግቶ ከቤተ ክርስቲያኗ ጋር እየተባበረ ነዳያንንም የሚያስብበት ሁኔታ እንዲቀጥል በዚሁ እናበረታታለን። ድጋፍ በተደረገባቸው አንዳንድ ቦታዎች ተገኝተን ያነጋገርናቸው የድጋፍ ተጠቃሚ ወገኖች በበኩላቸው በድጋፉ ደስተኛ መሆናቸውን ተናግረዋል። አዋሽ ባንክ የሰጠኝ የገንዘብ ድጋፍ 2000 ብር የዶሮ መግዣና 5 ሊትር ዘይት 25 ኪሎ ዱቄት ሰጥቶኛል። አመሰግናለሁ። ደስ እያለኝ በዓልን ውላለሁ ማለት ነው። በተሰጠኝ ብር ደግሞ ዶሮዬን ገዛና የተለያየ ነገሮችን አድርጌ በደስታ ውላለሁ ማለት ነው። ያው አዋሽ ባንክን በጣም እጅግ አድርጌ አመሰግናለሁ። እግዚአብሔር ይባርካችሁ። ገንዘብ 2000 ብር አለ፣ ዘይት ዱቄት ተሰጥቻለሁ። እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን። የሸር ዘመን ያድርገው። ዘመኑን የፍቅር እንዲያው የጤና ዘመን ያድርግልን። እኔ በበኩሌ ስራ ፈትቼ ቤት ተቀምጬ አባቴን እያስታመምኩ ነበር ያለሁት። እግዚአብሔር ይመስገን ባልታሰበ ሁኔታ አዋሽ ባንክ ድጋፍ አድርጎልኛል።
5 ሊትር ዘይትና 25 ኪሎ ዱቄት ፋሲካን በዓል ምክንያት በማድረግ ረድቶናል። በጣም ነው ማመሰግነው። እግዚአብሔር ይስጥልን፣ አመት አመት ያድርስልን እላለሁኝ። ሌሎችም ባንኮች እንደዚህ እንደ አዋሽ ባንክ ድጋፍ ቢያደርጉልን በጣም ደስ ይለናል። ብዙ ያልታዩ በቤት ውስጥ አልጋ ላይ እንደኔ አባት አልጋ ላይ የተኙ ብዙ አሉ ያልተጎበኙ። በመጀመሪያ ሰማዩን የሰራ ምድር የዘረጋ እግዚአብሔር ይመስገን። ከአዋሽ ባንክ ያገኘሁትን ዱቄት፣ ዘይት እና 2000 ብር ድጋፍ አግኝቻለሁ እና ስለዚህ እግዚአብሔር ይባርካችሁ ከማለት ሌላ የምለው የለም። ማደስ ብሎኝ ነው ሙሉ እንግዲህ በዚህ ዶሮ ይገዛል። ሰዎች ሴቶች እንደሚያደርጉ ያደርጋሉ እና ዶሮ፣ ሽንኩርት መግዣ አግኝቻለሁ። አመሰግናለሁ። አዋሽ ባንክ የተቸገሩ ወገኖችን በመርዳት ማህበራዊ ኃላፊነቱን ለመወጣት የሚያደርገውን ጥረት አጠናክሮ እንደሚቀጥል ማስታውቋል። ዘገባው የባልደረባችን አጥናፉ አብራ ነው።